ትንሽ ወደ ኩሽና ግቢ ከእንግዳ ጋር ነው። ምን ነው ችግር አለው? ማትሰሚውን ወሬ ነው እያወራን ያለን። እሺ ምን ጉድ ነው ጋሼ? የልጆት ሚስት አይደለች እንዴ? ወንድምና እህት ሲያድጉ ተጣሞ ነው ያደጉት። ምን እሷን ብድር ፈልጋ? የቷ? ያቺ የሸኛት ልጅ እሷን ሲያወራ እኔ ደግሞ ኩሽና ሂድ ነው ያለኝ። ብር እሰጥሃለሁ ብሎ አሸኝ። ህልሜን እኮ ቅዠት ነው ያደረገው። ለምን አልነገርከኝም? ወይ እጄ ላይ ምንም ሳልይዝ እንዴት ነው የምነግርሽ? አልሰጥም አለህ? ተጫወተብኝ። በማልኩሽ እኮ ምክንያቱም አያምሽ። እስኪ ዝም በል። ምን ያደረግሽ? እቃ እየፈለኩ እዚህ ልፈልግ የምችለው ቀይ አሁን ውጭ። አሁን አንዳንዴ እንዴት ነው የሚያደርግሽ? አፍሽን አትፈቺ። እጅ የሚበርተው እኔ ላይ ነው አይደል? ታዲያ በየሄድኩበት ጉልበቴ ላባክን እንዴ? ስንት ነገር እንዳደረገች እያየህ አይደል እንዴ? አንቺስ ታዲያ አስሬ በተጣላሽ ቁጥር እኔ እየሄድኩ መጣላት አለብኝ? እኔ ተነሳ እኮ ነው እዚህ ቤት አለ። ስለዚህ አቤት ካለ። ቆይ መኝታ ቤት የነበሩትን ወረቀቶች ማን ይዘብራል? ቲና ናት፣ ግን ምንም ሳትነካካ አስወጥቻታለሁ። እናንተ ሰዎች ከኔ የምትፈልጉት ምንድን ነው? እኔ አልገባሁም። ሄዳለሁ። አንተ ብቻ የት እንዳለ ነገር እየቀለድክብኝ ነው? አንተ ነህ እንጂ የምትቀልደው። ምናልባት ጭንቀቱ ከጥገኝነት የመጣ ነው ብዬ ነው። እኔ የምልህ አንተ ግን ጥገኛ ነኝ ብለህ አታስብም? ለምን አስባለሁ? ያው ጥገኛ ስለሆንክ ነው። እንደዛ ነው የምታስበው? እኔ የማስበው ሳይሆን እውነታው እንደዛ እየመሰለኝ ነው። የአባቴ ቤት እኮ ነው። ድርጅቱም ቢሆን የአባቴ ነው። እኔም እንዳንተ አይነት አባት ቢኖረኝ ህይወት የሚቀለኝ አይመስልም? አየህ፣ የአባትን ቢሆን መስራት ያስፈልጋል። አዎ መስራት ያስፈልጋል። በተመቻቸ ሁኔታ መኖር፣ ምግብ፣ ውሃ፣ መብራት ሳይሉ ቀላል አይመስልህም? እሱ የድል ጉዳይ ነው። እንግዲህ ምን ታደርገዋለህ? ያንተ ድል ቢኖረኝ ካንተ በላይ ነበር። ቆይ ለምን አዘንክለት? ይበልጥ የሚያዝነው ለሷ ነው። የኔ ትዳር በጥብጦ እሱ የሰመረ ትዳር እንዲኖረው ነው። ትዳሬ የተበጠበጠው በጋጠ ወጥ ሚስትህ ነው። እሱ ገንዘብ ፈልጎ የመጣ ሰው ነው። እና ቆይ ያዘንክለት ነው? አላዘንኩለትም፣ ግን ምንም ሳነጋገር እንዴት እንደዚህ ታደርጋለህ? አባዬ እኔ ምንም አላደርኩም። ንቀት ነው ካለ አባዬ እኔ ሞቀሱን ተያይዘዋል። ዳኒ በስተመጨረሻም በጣም የሚወዳት ፍቅረኛውን ሄድ ለሷ ብሎ ወንድም መስሎ ካሌብ ቤት ገብቶ ብዙ በደል ግፍ ሲያደርስ የነበረው በገዛ ቤታቸው የገዛ ሚስቱን ወይም ደግሞ የልጃቸው ሚስት የካሌብ አባት ቤት ብዙ ነገሮች ሲያደርሱ የነበረው ከቲና ጋራ ዛሬ እንግዲህ ግፉ ራሱ ላይ ደርሷል። ሚስቱን ተቀምጠዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያና ኤርትራውያን እግዚአብሔር ይመስገን ደህና ነኝ። የግፈኛው ሚስትና የሰራተኛዋ ፍጥጫ ክፍል 33ን ቀጣይ ክፍሉን አብረን እናያለን። ኤደን ካሌብ ጋር ተገናኝታ ዳኒን እባክህ ስራ አስገባልኝ ትለዋለች። ቆይ ግን ስራ ባስገባው ማን ተያዥ ይሆናል ይላል። እኔ ያለው ግን ደግሞ አንተስ ተያዥ ብትሆኑ ችግር አለ? የሚስት ወንድም አይደል ትላለች። ኤደን ይህን ስነግርሽ ቅር እያለኝ ነው፣ ግን እኔ ያለም ነው ይላል ዳኒ። ካሌብ ምንድን ነው ትላለች ኤደን። ይቅርታ በጣም ይላል ካሌብ። ኧረ አታስብ፣ ችግር የለም እኔ ወሰው ነው አለው ትላለች ኤደን። ግን ደግሞ ለምን እንደማታምነው ትላለች ኤደን። ብዙ ጥርጣሬዎች አሉ፣ ደግሞ ሳስበው ጭራሽ እህትና ወንድምም አይመስሉኝም። ይቅርታ ካሌብ፣ የማይሆን ነገር አታውራ ትላለች። ለአስከፋሽ ፈልጌ አይደለም፣ ግን ደግሞ ስለጠየቅሽኝ ትክክለኛውን ነገር ማወቅ ስላለብሽ ነው። አገኘ እንደዚህ ይሆናል ብዬ አላሰብኩም ነበር፣ ግን ደግሞ ቤተሰብ እንደሆናችሁ ነበር የማውቀው። እንደዚህ አይነት መጠራጠር በመሀላችሁ እንዳለ አላውቅም ነበር። አያስደበርኩሽ ይላል ካሌብ። በጣም በጥርጣሬ ብቻ እንደዚህ አይነት ቃላት መናገር ከባድ ነው ትላለች ኤደን። አሁን ላብራራልሽ የምችለው ነገር የለም ይላል ካሌብ። ጋሽን ብድር መጠየቁ በእርግጥ ልክ አይደለም ትላለች ኤደን። ዶር ውስጥ እመልስልሃለሁ ነበር ያለው፣ ግን የእውነት ይመልስላታል ይላል ካሌብ። እሱን አላውቅም፣ ሌባ ነው ብዬ ግን ማሰብ አልፈልግም። የምትነግረኝ ነገር አለ ትላለች ኤደን። ምንም የለም ኤደን፣ ግን ደግሞ ስራ ለምን አላስቀጠርከውም ስላልሽኝ ጥርጣሬ ነው የነገርኩሽ። ኤደንም በቃ ከአባባ ጋር ሂድ ብላቸው ብላ ከካሌብ ትሄዳለች። አባባ ጋር ስትሄድ አጋጣሚ ዳኒና ቲና ቁጭ ብለው ነበርና ጋሽ ላውራ ፈልጌ ነበር ትላለች። ምነው ታዲያ መመናቀሩ ምን አስፈለገ ትላለች ቲና። አይ ብቻውን ላወራው ፈልጌ ነው ትላለች። እነ ዳኒን አስወጥተው እሷን ሊያወራት ይፈልጋሉ የካሌብ አባት። ውጡ ይላሉ። ምን የኔ ልጅ ችግር አለ እንዴ ይላሉ የካሌብ አባት። ጋሽ ዳንኤል ሌባ ነው እንዴ ይላሉ ትላለች ኤደን። ማን ነው ሌባ ነው ያለሽ ይላሉ የካሌብ አባት። እባክህ ንገረኝ ሌባ ነው ትላለች በድጋሚ። የካሌብ አባትም ሲሰርቅ አይቼው አላውቅም ቀጠለች ኤደን። እሺ ጋሼ፣ ቲናስ እህቱ አይደለችም? ካሌብ አባትም ቆይ ግን ይህን ነገር ከየት ነው የሰማሽው ይላሉ። ኤደንም ካሌብ ነግሮኝ የሆነ ልጅ ምንድነው እሱ የሚዘባርቀው ይላሉ የካሌብ አባት። ስራ እንዲያስቀጥረው የሆነ ቦታ ተገናኝተን ነገረኝ። ቆይ ምንድነው ችግሩ ትላለች ኤደን። ምንድነው ችግሩ ትላለች ኤደን። ኧረ ምንም ችግር የለም ልጄ፣ ካሌብ ልክ አይደለም ይላሉ። አይ ጋሼ
አንተም ስታወራ እኮ ካፌ ላይ የሆነ ነገር እንዳለ ያስታውቃል ትላለች ኤደን። ይህ አይደል ሊያጠፋ ይችላል ይላሉ የካሌብ አባት። እባክህ ጋሼ በተሳሳተ መንገድ እየሄድኩ ከሆነ አርመኝ። ልጄ ሰው ነግሮች ሳይሆን ችግሩን ራስሽ አይተሽ ነው ማስተካከል ያለብሽ ይላሉ የካሌብ አባት። ብዙ አትረበሽ የኔ ልጅ ይላሉ የካሌብ አባት። በቃሽ አመሰግናለሁ ብላ ኤደን ብድግ ብለው ለምትሄድበት ለመሄድ ስታስብ ቆይ ልሸኝሽ ልጄ ይላሉ የካሌብ አባት። ቴናና ዳንም ወደ ውጭ ወጥተው ስለነበረ ቆይ አንተ በልጅቷ ተደረበ ለምንድን ነው የምትናገረኝ ትላለች። አንቺስ ጫፍ ላይ ለመውጣት ትንሽ ከቤት ልትባረሪ ትንሽ የቀረች ለምንድን ነው የሰው እንግዳ የምትናገሪው ይላል ዳኒ። ቆይ ግን ማነች ትላለች ቴና። ለልጁ ያመቻቻት ሴት መሰለችኝ ይላል እንግዲህ የራሱን ፍቅረኛ። ቴናም በብስጭት እኔስ ትላለች። ማለት ይላል ዳኒ። ማለት ያልተፋታንም ተፋታችሁ አይደል እንዴ ይላል ዳኒ። ለምን አልፈታውም ትላለች። እንዴ ምን አስበሽ ነው ግን ይላል ዳኒ። ሁሉንም እቀጣቸዋለሁ በተለይ ይህን ሰውዬ ምን እንደማደርገው እኔ ነኝ የማውቀው ትላለች ቴና። መብትሽ ነው እኔ ምንም አልቃወመሽም ይላል ዳኒ። እና ስለዚች ልጅ ማውራት የለብንም ትላለች። የማይመለከትሽ ነገር ውስጥ ላይ ጊዜ ባታባክኝ ጥሩ ነው። የካሌብ አባትም ኤደንን ሸኟት። አመሰግናለሁ ጋሼ ትላለች። ምን አረግኩ ልጄ? ግን ደግሞ አንቺ እንዳትረበሽ እሺ ይላሉ። መረበሽ ማየት ይቀራል ብለህ ነው። ግን ደግሞ አንተም በጣም አመሰግናለሁ። በማንኛውም ሰዓት መምጣት ከፈለግሽ ነይ ልጄ እኔ አባትሽ ነኝ ይላሉ የካሌብ አባት። ጋሼ ከቻልክ ዳኒን ብታባረርልኝ ትላለች ኤደን። ለምን ልጄ ይላሉ የካሌብ አባት። ምክንያቱም በራሱ ጊዜ ትንሽ ቢሯሯጥ ጥሩ ነው ትላለች። የኔ ልጅ እሱን እናስብበታለን። አንቺ ደግሞ ማድረግ ያለብሽን አድርጊ ይላሉ የካሌብ አባት። ምን የሆነ ነገር ሲፈጠር ወደ ትሁት ወደለችበት ኪችን ነው የሚሮጠውና ወደ ትሁት ጋር ሄዶ ትሁት በእናትሽ አባዬና ኤደን ምንድን ነው ያወሩት ይላል። እንዴ መታ ነበር እንዴ ትላለች ትሁት። በእናትሽ ምንም ሲያወሩ አልሰማሽም ይላል ዳኒ። እውነት ነው ያላየኋትም ትላለች ትሁት። በአያት ኑሮ ሰላም አላላትም ነበር እንዴ ለምን መታ ነው ትላለች ትሁት። ዳኒ ምን ያላቅም ብቻ ግን በጣም ተናዳ ነበር። አንተን እንጂ ከዚህ ሁሉ ችግር ውስጥ ያስገባት ትለዋለች። ዳኒም ምክርና ቡጢ ለሰጪው ቀላል ነው ሲባል ሰምተሻል። ዳኒ ከትሁት ጋር ሲመለስ ወደ መኝታ ቤት ቀጥ ብሎ ሄደ። ቲና የሰው ሻንጣ እየበረበረች ነው። ቆይ አንቺ ሴትዮ ምንድን ነው የምትሰሪው? የሆነ ነገር ትላለች ቲና። ልሽ የምትፈልጊው ነገር እዚህ አይቀመጥም ይላል ዳኒ። ይኖራል እያለች መበርበሯን ተያይዘዋለች። አይኖርም አልኩሽ እኮ ምክንያቱም አያምኑሽም ይላል ዳኒ። እስኪ ዝም በል። ወዲያውኑ ትመጣለች። ምን እያደረግሽ ነው ትላታለች። በቃ እየፈለግኩ እዚህ የምትፈልጊው ቃል የለም ብለሽ ውጭ ትላለች ትሁት። ቴናም አልወጣም ለማለት ትሞክራለች። ትሁትን በር ከፍታ ወደዛ ውጭ ብላ ሁለቱንም ውጡ ብላ ታስወጣቸዋለች ከመኝታ ቤት። ቴናም ከመኝታ ቤት ሁለቱንም ካባረረቻቸው በኋላ ትሁት ቆይ አንተ ወንድ ነህ ትላለች ዳኒን። ቴና ሽን አትክፈች ይላል ዳኒ። የበረታው እኔ ላይ ነው አይደል ትላለች ቴና። እና በሄድኩበት ሁሉ ጉልበት የላባክን ይላል ዳኒ። ነገር እንዳደረገችኝ እያየህ አይደል ትላለች። እና አንቺ በተጣላሽ ቁጥር እየሄድኩ መጠላት አለብኝ? በእኔ ምክንያት እኮ ነው እዚህ ቤት ያለኸው ትላለች ቴና። ዳኒ ስለዚህ ልውጣልሽ? እንደዛ ማለት አይደለም ግን ደግሞ አግዘኝ። ቆይ ምን ላግዘሽ ቴና? ሁሉንም ነገር አደብ ይላል ዳኒ። ሁሉንም ነገር ስትለው እንዴ አሻንጉሊትሽ መስሻለሁ እንዴ ጊዜ የምትናገሪው ነገር አስተካኪ ብሏት ከአጠገቧ ተነስቶ ይሄዳል። የካሌብ አባትም ከካሌብ ጋር ውጭ ይገናኛሉ። ቆይ አንተ ምን እያደረግክ ነው ይላሉ። ምን አደረግኩ አባዬ ይላል። ለይደ ምንድን ነው የነገርካት? ይኸውልህ አባዬ እንደውም አዝኜለት ምንም አልነገርኳትም። እማል በል ቀልድ ነው እንዲ ያስከው ይላሉ የካሌብ አባት። ካሌብም ቆይ ለምን አዘንክለት? ይበልጥ የማዝንላት ለእሷ ነው ይላሉ የካሌብ አባት። ካሌብም የኔን ትዳር በጥብጦ እሱ ያማረ ህይወት ሊኖር ያምረዋል። ትዳር የተበጠበጠው በጋጠ ወጥ ሚስት እንጂ በእሱ አይደለም። በሱስ ይላል ካሌብ። እሱማ ገንዘብ ፈልጎ የመጣ ሰው ነው። እና ቆይ ያዘንክለት ነው ይላል ካሌብ። አላዘንኩለትም፣ ግን ደግሞ ምንም ሳንነጋገር እንዴት እንደዚህ ታደርጋለህ? ንቀት ነው እንዴ ይላሉ የካሌብ አባት። አባዬ እኔ የማውቀው ስም ተያይዘዋል። ካሌብም የካሌብ አባትም ሁልጊዜ በተደጋጋሚ ማጥፋት ግን የማይሆን ነገር መስራት ግን ተያይዘዋል ይላሉ። ነገርን ስታደርግ ለሚቀጥለውን ማሰብ ግድ ይልሃል ይላሉ የካሌብ አባት። ካሌብም ከዋለበት ብሎ ይመጣል። ትሁት ይልና እንዴት መኝታ ቤት የነበሩትን ወረቀቶች ማን ነው የዘር አደረቃቸው ይላል። ቴና ናት፣ ግን ደግሞ ምንም ሳትወስድ አስቆሚያታለሁ ትላለች ቴና። ትሁት ማለት ነው ይቅርታ። ከዳኒ ጋር አብረው ስለነበረች ቴና እናንተ ሰዎች ከኔ ምንድን የምትፈልግ? በአስቸኳይ ፍች እፈልጋለሁ ይላል ካሌብ። አልፈታህም ምን ታመጣለህ ትላለች ቴና። በግድ አብሬሽ እንድኖር ልታስገድጄ ነው? አዎ ሳልፈልግ አልፈታህም። በጣም አስጠልትሽኛል። እንደውም ልንገርሽ ሌላ ፍቅረኛ ይዣለሁ ጋር መኖር ፈልጋለሁ ይላል ካሌብ። ዳንኤልም በጣም ተበሳጭቶና ተኮሳትሮ ካሌብ ምንድን የምታወራው? ምንድን ነው ማንም የምታወራው? አፉ የተያያዘ መናገር እስኪያቅተው ድረስ እጅግ በጣም ተበሳጭቷል። የኔ ኤደን ናት በሚል ትርክት ዳንኤል በማይገባ አትግባ። ዳኒም ተነስቶ ከዛ ቤት ይወጣል። ቴናም እዚህ ቤት ሴት ይዘህ ልትመጣ ነው? አዎ ይላል ካሌብ። በላይሽ ላይ ሚስት ላመጣ ነው ከዚህ ቤት ውጭልኝ ይላል ካሌብ።
አላወከኝም ማለት ነው ትላለች ቲና። ግን ተኩለኛ መሆንሽ ጊዜ ማይፈጅ ከአካውንት ያሸሸውን ገንዘብ ተካፍዬ ነው የምፈታህ ትላለች ቲና። ሲያምርሽ ይቀራል ከኔ ከካሌብ ደንቦሎ ሳንቲም አታገኝም ይላል ካሌብ። ሆነ እናያለን ትላለች ቲና። ካሌብም ጠብቂኝ አንቺ ሞላጫ ብሎ ከአጠገቧ ተነስቶ ይሄዳል። እኔም ካሌብ አመጣለሁ እዚህ ቤት ሴት ስለሰማ የመወዳት ፍቅረኛ አለኝ ሲል ስለሰማ እሷን ነው የሚያመጣው በማለት ውጭ ወጥቶ ለኤደን ይደውላል። የት ነሽ ይላል። ወጣ ደህና ነኝ የት ነሽ ላናግርሽ ስለፈለግኩ ነው። እሺ በቃ እዛው ጠብቂኝ እመጣለሁ ይላል ኤደንን ዳኒ። እዛው ሰፈራችሁ ጠብቂኝ ስላላት ከቤት ወጣ ውጭ ላይ ትጠብቃለች ኤደን። ዳኒም እንግዲህ እንደሄደ አንገቷን ለማነቅ ነው የሮጥ የነበረው። እኔ ልታታልኝ ነው በማለት ሩጦ አንገቷን ያንቃታል። እንግዲህ ፈስ ያለበት ዝላ አይችልም የሚባል አማርኛ አለና በራሱ ያለውን ነገር እሷንም ሊያምናት ስላልቻለ ጉሮሯን አንቆ ለመማታትም ሲፈልግ ኤደን እጁን ወደዛ ገፍትራ በጥፊ ጨዋታ ታደርገዋለች። ይህን አልጠብቅም ነበር እሺ ይላል ዳኒ። ያመሃል እንዳንተ ደግሞ በምሰማቸው ነገሮች መጠርጠሪያ ሳያንስ እንደዚህ ትለኛለህ ትላለች ኤደን። ሌላ ሴት ይዞ በቤት ሊመጣ ነው ይላል ዳኒ። እና ምን ይጠበስ እኔ ምን አገባኝ አንተስ ምን አገባህ ትላለች ኤደን። ይኸውልሽ ኤደን ገብቶሻል ይላል ዳኒ። ምን ሆነ የገባኝ? እኔ የገባኝ አንድ ነገር ልንገርህ፣ በሰው ቤት ግብግም ብለህ ቁጭ ማለት ብቻ ነው። ቤቱ ደግሞ በገዛ ቤቱ ምንስ ቢያመጣ አንተ ምን አገባህ ትላለች ኤደን። እንዴ ቆይ እንዴት አንቺን አይደለም እንደሚያመጣው ይላል ዳኒ። ምን አቤት ትላለች ኤደን። ይኸውልሽ አባዬ አንቺን ለሱ ሚስት ማድረግ ይፈልጋል። አንድ ነገር ልንገርሽ፣ ያንንም አይ ከሆነ አብረን ነው የምንቀበረው ይላል ዳኒ። ከሆነ አላውቅም ነበር ማለት ነው። ስራ ፈት ብላ ከተገቡ ጥላው ትሄዳለች። እኔም እንግዲህ በስተመጨረሻ ሁሉንም ያጣ ይመስላል። ከቲናም ምንም ባዶ ስለሆነች አሁን ላይ አይፈልጋትም። ሲጀመርም ከቲና የሚፈልገው ብር ተካፍሎ ከኤደን ጋር መኖር ነበር። ኤደንም እንግዲህ ያለውን ነገር ከነ ካሌብም ብዙ ነገር ስለሰማች ከሱም ይሄን ስላየች በፍጹም እንደማትፈልገው ነው ጥላው ነው ሄደችው። እኔውንም ከዛ ተመልሶ ትሁት ወዳለችበት ይሄዳል። ትሁት አንድ ነገር በይኝ ይላል ዳኒ። ምን ልበልህ ትላለች ኤደን። እዚህ ቤት መመላለሷ ይህ ልጅ ደግሞ ደስ አላለኝም። እንዴ ኤደንን አታምናትም እንዴ? ግን ደግሞ የትኛውም ሴት ምረጭ ብትባል ከአንተ እሱን ነው የምትመርጠው ትላለች ትሁት። ይህን እኮ እኔን መርጠኛለች ይላል ዳኒ። አንተ እኮ ስራ የለህም እንዴ እነሱን ትመርጠዋለች ይላል ዳኒ። ይመስለኛል ትላለች ትሁት። በስተመጨረሻም ዳኒ ሮጦ ሄዶ ካሌብ በተቀመጠበት ሳያስበው አንገቱን አንቆታል። እንግዲህ ቪዲዮ ያለቀው እዚህ ላይ ነው። ካሌብ ሳያስበው ስለሆነ አንገቱን ያነቀው ተነስቶ ዳኒን የሆነ ነገር ያደርጋል ወይስ እሱን እንግዲህ ቀጣይ የምናየው ይሆናል። ለምታበረታቱኝ እህቶች ምስጋና ከልብ ነው። አሁንም አብሮነታችሁ አይለኝ እላለሁ። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይኖራለሁ። አመሰግናለሁ።